እንደምሰነበታችሁ ተመልካቾቻችን ከዚህ ከሆፕ ቻናል ኢትዮጵያ የተለየ የመጽሐፍ ቅዱስ ጥናታችን ይዘንላችሁ ቀርበናል። በተለይም የምናጠናው ርዕስ ከጀርባችን በስክሪኑ እንደሚታየው በጉ የፈታቸው 7 ማህተሞች በሚል ርዕስ በራዕይ መጽሐፍ በተለይም ደግሞ ምዕራፍ 6ን መሰረት ያደረገ ከዛ ጀምሮ እስከ 8 ድረስ ያሉትን ሐሳቦች የምናጠናበት የተለየ የመጽሐፍ ቅዱስ ውይይታችን ነው። በዚህ በባለፉት 4 ውይይታችን እንደተመለከታችሁት መጀመሪያ መግቢያ ውይይቶችን አድርገን ነበር። በተለይም ራዕይ ምዕራፍ 4 እና ምዕራፍ 5ን እንደ መግቢያ አድርገን የሰማያዊ የእግዚአብሔርን ዙፋን ከዛ በዙፋኑ ፊት ደግሞ የነበረውን በጉ ማህተሙ ሊፈታ በነበረበት ጊዜ የነበረውን ሁኔታ የሚያሳዩ የተለያዩ 2 መግቢያ ውይይቶችን አድርገን ነበር። ከዛ ቀጥሎ ደግሞ 2 ማህተሞችን ሲፈታ ያየንበት ክፍል እንዲሁ በውይይታችን ተመልክተን ነበር። በዛ ሁሉ ውስጥ እንደተባረካችሁ ተስፋ እናደርጋለን። ዛሬ ደግሞ የሚቀጥለውን በተለይም ደግሞ 3ኛው ማህተም ሲፈታ ምንድነው በውስጡ ያለው የትኛውን ዘመን ያመለክታል የሚሉትን ውይይቶች ይዘንላችሁ ነው የቀረብነው። በዚህ ውይይት አብረውኝ የሚካፈሉትን በዚህ ያሉትን የእግዚአብሔር አገልጋዮች አስተዋውቃችኋለሁ። በግራ በኩል ፓስተር ተመስገን ቡልቲ ይገኛሉ። በቀኝ በኩል ደግሞ ፓስተር አይጠገብ ብርሃኑ አሉ። እንዲሁም በቴክኒክ ደግሞ የሚያግዘን ወንድማችን ኤቤኔዘር አለ። እኔም ደግሞ በማወያየት ማግዛችሁ ትህትና በለጠ እባላለሁ። በውይይታችን የእግዚአብሔር መንፈስ እንዲመራን በመሃላችን ተገኝቶ እንዲያስተምረን ከፓስተር ተመስገን ጋር ጸሎት አድርገን እንጀምራለን። እንጸልይ። ሰማይን ምድርን የዘረጋ ሁሉ ነገር የሚቻልህ የዘላለም ንጉሥ አባታችን እግዚአብሔር በጌታችን በኢየሱስ ስም እናመሰግንሃለን። ስለወደድከን ስላሳየህን ፍቅር ተመስገን። ደግሞም ጌታ ሆይ በቃልህ አስፈላጊውን ነገር ለሕይወታችን ለድነታችን የሚያስፈልጉንን ነገሮች ሁሉ በቃልህ ቀድመህ ስለገለጥክልን እናመሰግንሃለን። ይህን ቃል የምንረዳበትን መንፈሳዊ ጥበብ ጸጋ እንድታበዛልን እለምንሃለሁ። ይህን ቃል ስንወያይ መንፈስ ቅዱስህ ከሰማይ እንዲናገረን እንዲያስተምረን ጌታ ሆይ ለዚሁም ደግሞ አድማጮቻችን ተመልካቾቻችን በአንተ መንፈስ ይነኩና ይባረኩ ዘንድ እንለምንሃለን። በዚህ ሁሉ ውስጥ አንተ ብቻ ከፍ ከፍ ብለህ ንገስ፣ በጌታ በኢየሱስ ስም አሜን። እንግዲህ ተመልካቾቻችን ለዚህ ውይይታችን እንደ መታሰቢያ ጥቅስ አድርገን የወሰድነውን ጥቅስ አንብበን ወደሚቀጥለው ወደ ውይይታችን ወደ ዋናው ወደ ዛሬ የሶስተኛው ማህተም መልእክታችን እንሄዳለን። መታሰቢያ ጥቅስ አድርገን የወሰድነው ከዚህ በፊት እንደተከታተላችሁት የራዕይ ምዕራፍ 5 ቁጥር 5 ላይ የሚገኝ ቃል ነው። እንደዚህ ይላል። ራዕይ ምዕራፍ 5 ቁጥር 5 ላይ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ይላል። ይህንን ያሰብን እንግዲህ የሶስተኛው መልአክ ደግሞ የሚገኘው የሶስተኛው ማህተም የሚገኘው በዚሁ በምዕራፍ 6 ላይ በራዕይ መጽሐፍ ምዕራፍ 6 ቁጥር 5 እና 6 ላይ ነው ያለውና እሱን አንብበነው ከዛ ጥያቄዎችን እያነሳን ወደ ውይይታችን እንሄዳለን። ቁጥር 5 ላይ ምን ይላል? ለራዕይ መጽሐፍ ምዕራፍ 6 ቁጥር 5 ላይ 3ኛውንም ማህተም በፈታ ጊዜ 3ኛው እንስሳ መተህ እይ ሲል ሰማሁ ይላል። አየሁም እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በ4ቱም እንስሶች መካከል ድምፅ 1 እርቦ ስንዴ በ1 ዲናር፣ 3 እርቦም ገብስ በ1 ዲናር፣ ዘይትንና ወይንንም አትጉዱ ሲል ሰማሁ ይላልና እንግዲህ የሶስተኛው መልአክ የሶስተኛው ማህተም ሲፈታ የነበረውን የምንመለከተው ይህንን ቁጥር የሚገልጽ ሐሳብ ነው የምናየውና በመጀመሪያ እንግዲህ የመጀመሪያ ጥያቄያችን የሚሆነው ማህተሙ ሲፈታ ያየውን ነገር ሲናገር አየሁ ብሎ የሚናገረው ጉራቻ ፈረስ ወጣ ብሎ ነውና ይሄ ጉራቻ ፈረስ ምንድነው? ምክንያቱም እስካሁን በነበሩት ማህተሞች በ1 እና በ2 ላይ ያየነው ቀለማቸው ምናቃቸው ማለት ቀላል ናቸው እንግዲህ ለመረዳት ማለት ነው። ነጭ ፈረስ አለ፣ ከዛ ቀይ እና አሁን ያየን ያለነው ጉራቻ ፈረስ ነው ይላልና ጉራቻ ፈረስ ምን አይነት ፈረስ ነው? እንደገናም ደግሞ ከመጀመሪያው ማህተም ጋር ነጭ ነበረ የመጀመሪያው ማህተም ላይ ያየነው ፈረስ፣ ያሁኑ ደግሞ ጉራቻ ይላልና ከሱ ጋር ያለው ግንኙነት ወይም ተቃራኒም ከሆነ ምን ያመለክተናል የሚለውን ጥያቄ አይተን ወደሚቀጥሉት ጥያቄዎች እንሄዳለንና የመጀመሪያውን
ሀሳብ በዚህ ዙሪያ ብንነጋገር? እንግዲህ ከኔ መጀመሩ ጥሩ ነው። ምክንያቱም የድሮ አማርኛው ጉራቻ ፈረስ ይላል። እኔ ኦሮምኛ ስለምችል ማለቴ ነው ከኔ መጀመሩ ጥሩ ነው ያልኩኝ። ምክንያቱም ጉራቻ ማለት ኦሮምኛ ነው፣ ያው አይደለም ስለሚወራረስ ነው። ግን ያው ቋንቋዎች ስለሚወራረሱ፣ ስለዚህ ጉራቻ ማለት ያው በኦሮምኛ ቃል ጥቁር ማለት ነው። ከዚህ ከአማርኛው ከሌላው ትርጉም ከቅርብ ጊዜው ትርጉም መደበኛ ትርጉም ከሚባለው ምን ይላል? በጉ ሶስተኛው ማተም በፈታ ጊዜ ሶስተኛው ሕያው ፍጡር ና ሲል ሰማው፣ እኔም ተመለከትኩ፣ እነሆ ጥቁር ፈረስ አየሁ ይላል። ጥቁር ፈረስ አየሁ፣ ተቀምጦበት የነበረውም በእጁ ሚዛን ይዞ ነበር እያለ ይቀጥላል። ስለዚህ ፈረሱ ያው ሲጀመር ጥቁር ነው ማለት ነው። ጥቁር ነው። አዎ ጥቁር ቀለም ማለት ነው። እንግዲህ ይሄ ምን ማለቱ ነው የሚለውን ወደ ማስረዳት በምንሄድበት ጊዜ ከአንደኛው ማተም ምን ነበር፣ ሁለተኛው ማተም ምን ነበር የሚለውን ወይም ምን ይመስል ነበር ፈረሱ የሚለውን ጨረፍ አድርገን ብናልፍ ጥሩ ነው። የመጀመሪያው ነጭ ፈረስ ነው ይላል። በደንብ ተነጋግረን ነበር ያን ቀንና ነጩ ፈረስ የሚያሳየው የጌታችን የኢየሱስ ክርስቶስ የማዳን ወንጌል ለዓለም ሁሉ ሊሰበክ እንደወጣ ድል ሊያደርግም ወጣ ይላል። ድል እያደረገም ሄደ ይላል። በተለይ በሐዋርያት ዘመን የነበረው የወንጌል ስርጭት መንፈስ ቅዱስ ከወረደ በኋላ የነበረው የወንጌል ስርጭት የሚገርም በኃይል በተአምራት የታጀበ ብዙ ዓለማትን በቅርቡ በቀላል በጥቂት ጊዜ ያካለለ ነበረ። ስለዚህ ያንን ነው የሚያመላክተው። ሁለተኛው ፈረስ ደግሞ ቀይ ፈረስ ነበር የሚለው ነው። ባለፈው ሳምንት ያየነው ቀይ ፈረስ ነበር። ያ ደግሞ ምን ያሳያል? ያ የመጀመሪያው ወንጌል የመጀመሪያው ማተም ሲፈታ ያ ነጭ ፈረስ ወይም የወንጌል ስርጭቱ በስፋት በመሄዱ ምን ተነሳ? ከፍተኛ የሆነ ስደት በክርስቲያኖች ላይ። ያን የወንጌልን ስርጭት ለማቆም ሰይጣን በጣም ተናደደ። የሚችለውን በሙሉ ሲያደርግ ነበር። ከፍተኛ ስደት፣ ብዙ ወገኖች፣ ብዙ ክርስቲያኖች እንዲሞቱ ምክንያት የሆነበት ጊዜ ነበር ማለት ነው። አሁን ከዛ በኋላ ደግሞ ምን መጣ? ጥቁር መጣ ማለት ነው። ከለሩ እንግዲህ እየደበዘዘ እየመጣ ነው ማለት ነው። ኦኬ፣ ነጭ ነበር፣ ቀይ ሆነ፣ አሁን ደግሞ ጥቁር ሆነ ማለት ነው። በዘመንስ የሆነ የሚወክለው ዘመን አለ ማለት ነው። አዎ ዘመኖች አሉት። ዴፊኒትሊ ዘመኖች አሉት። የመጀመሪያው እንዳልኩኝ ነጩ ፈረስ የሐዋርያት ዘመን ነው ተብሎ ነው የሚታሰበው። ከዚያ በኋላ ደግሞ ከፍተኛ ስደት በክርስቲያኖች ላይ የተነሳባቸው ዓመታት ዘመናትን ያመላክታል። ይሄ ሶስተኛው ደግሞ እንመጣበታለን። ጥቁር የሆነበት ጊዜ ሞር ያለበት ጊዜ ምን እንደሆነ የበለጠ እናስረዳዋለን። ግን ነገሩ ምንድነው? ክርስትና ማነው ወንጌል በስፋት ይሄድ የነበረውን ስደት በመሃል የገባውን በኋላ ደግሞ ጨለማ ምድሪቱን ወንጌል ብርሃን ነው፣ በሱ ፋንታ ጨለማ ምድርን እንደያዛት የሚያሳይ ነውና ያንን በጥልቀት ገብተን እናየዋለን። ለመግቢያው ያክል ይህን ብል ይበቃል። ከጉራቻው ፈረስ ተነስቼ ስለዚህ እንግዲህ ፓስተር አንተ ጨምርልን። እንግዲህ ጊዜውን የትኛውን ጊዜ ይወክላል? እንግዲህ አሁን ካየነው ይህን ጊዜ በደንብ ጉራቻ አይነት የተባለው ጥቁር አይነት ሊመስል የሚችል የትኛውን ጊዜ ቢሸፍን ነው የሚለውን ነገር ብናይ። እሺ እንግዲህ ትርጉሙን እንዳው ፓስተር አንስቶታል። መቼም ጥቁር የብዙ አሉታዊ የሆኑ ነገሮች ምሳሌ ሆኖ በመጽሐፍ ቅዱስ ተጠቅሷል። በጣም የብዙ እና እንደው አንደኛ ጨለማ ጋራ የተመሳሰለበት ሁኔታ አለ ማለት መንፈሳዊ ጨለማ። ይሄ በማቴዎስ ወንጌል ምዕራፍ 4 ቁጥር 16 የተጠቀሰ ነው።
ሌሎችም በጣም ብዙ በመጽሐፍ ቅዱስ ውስጥ ስትመለከቱ በተለይ በወንጌል ከሱ ጋር ከመንፈሳዊ ጨለማ ከጨለማ ጋር ያያይዘዋል። እንደገና ደግሞ ጥቁርን ከክፋትና ከኃጢአት ጋር ያያይዘዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ስናነብ እንደዛ አያይዞት እንመለከታለን። በተጨማሪ ጥቁርን ደግሞ ከአለማወቅ ከመንፈሳዊ እውርነት ጋራ መጽሐፍ ቅዱስ ያያይዘዋል። ኤፌሶን ምዕራፍ 4 ቁጥር 18 ስናነብ እንደዛ ሆኖ እናየዋለን። ከዛ ባለፈ ደግሞ መከራ ጋር ያያይዘዋል። ጥቁርን ከመከራ ጋር ሰቆቃ ኤርምያስ ምዕራፍ 4 ቁጥር 8፣ ኢዮብ 3 ቁጥር 5፣ 30 ቁጥር 26 እነዚህን ስናነብ ከዛ ጋር ተያይዟል። ሀገራችንም ሰዎች ሲያዝኑ ጥቁር ልብስ እንግዲህ ከዛ ጋር አንድ ነገር መነሻ አለው፣ ዝም ብሎ አይሆንም። እና በተለይ ኢትዮጵያ እንግዲህ ብዙ መደነጋገር ቢኖርም ከአይሁድ ጋራ የሚያያይዛት ብዙ ነገር አላት እና ይሄ እንግዲህ ከንግስተ ሳባ ጋራ ይያያዛል እንደ ኢትዮጵያ ታሪክ። በእርግጥ አንዳንድ የታሪክ አዋቂዎችን ለመቀበል ቢቸግራቸውም ከዛ ጋር የተያያዘ ታሪክ ስላለን ነው። እነሱ ከመጽሐፍ ቅዱስ ጋር ነው ነገሮች የሚያያይዙት፣ እኛም ከዛ ነው የወሰድነው ተብሎ ይታመናል ጥቁር መልበስ እና ከፍርድ ጋርም ተያይዟል። ከቅጣት ወይም ከፍርድ ጋር ተያይዟል። ማቴዎስ ምዕራፍ 22 ቁጥር 13 ስንመለከት ከቅጣት ወይም እግዚአብሔር ከሚሰጠው ፍርድ ጋር ተያይዞ እናየዋለን። እንደገና ደግሞ ከስጋዊም ሆነ መንፈሳዊ ሞት ከሞት ጋር ጥቁር ተያይዞ እናየዋለን። ይሄን ደግሞ ማቴዎስ ምዕራፍ 8 ቁጥር 12 እንደገና ደግሞ 22 ምዕራፍ 22 ቁጥር 13ን ስንመለከት እንደዛ እናያለን። እንደገና ደግሞ ከእግዚአብሔር መለየትም ከጥቁር ጋር ተያይዟል። እንደውም ከእግዚአብሔር መለየት የሚባለው በመጽሐፍ ቅዱስ አንዱ የኃጢአት ትክክለኛው ትርጉም እሱ ነው እና ከእግዚአብሔር ጋር መለየት ኢሳይያስ ምዕራፍ 59 ቁጥር 2 ላይ እንደገና ዘፍጥረት ምዕራፍ 3 ቁጥር 23 ላይ እነዚህን ስናይ ከእግዚአብሔር መለየትን የሚያመለክት ነው። ከዛ ደግሞ ሚክያስ 4:1-3 ስንመለከት ደግሞ ከፍጻሜ ዘመን ጋር ያያይዘዋል። ጥቁርን በጣም ድቅድቅ ጨለማ ጥቁር እያለ ይላልና እነዚህን ሁኔታዎች ስንመለከት ቅድም ፓስተር በደንብ እንዳብራራው ነጩ የወንጌል ንጽህና የሚያመለክት ነው። ወንጌል በንጽህና የተሰበከበት ጊዜ ነው፣ በፍቅር የተሰበከበት ጊዜ ነው እና ለዚያ ነው በቃ በንጽህና ወንጌል እንደ ሐዋርያት ዘመን አልተሰበከም። ለዛ ነው እያሸነፈ የሄደው እና ከዚያ በኋላ ግን ሁኔታዎች እየተለወጡ መጡ። ሰይጣን ባለመደሰቱ የራሱን እርምጃ መውሰድ ጀመረና ስለዚህ ነጭና ጥቁር ተቃራኒዎች ናቸው አይደለም? ተቃራኒዎች ናቸው። ይሄ ወንጌል በንጽህና የተሰበከ ከሆነ እዚህ ላይ ግን ወንጌል የተበረዘበት ዘመን ነገር እና ይሄ ጊዜው ያልሽው ከ313 እስከ 538 አካባቢ እና በዚህ ጊዜ ምንድነው የሆነው ያልን እንደሆነ ወደኋላ ላይ ምናልባት እናብራራዋለን ብሏል ፓስተር ተመስገን። በዛን ጊዜ ክርስትና የመንግስት ሃይማኖት ነው። ጥሩ አድቫንቴጅ ነው እንግዲህ እንዲሁ ሲታይ የመንግስት ሃይማኖት ሲባል በጣም ጥሩ ነው የሚመስለው አይደል? በጣም ጥሩ ነው የሚመስለው። ግን ያ ራሱን የቻለ ምን አምጥቷል? ችግር አምጥቷል። እና እንዲያውም ሰይጣን በጣም ምንድነው ጥበብ በተሞላበት ሁኔታ ነው ሃይማኖትን ወደ መንግስት ያመጣው። ለምን? ወደ መንግስት በሚገባበት ጊዜ መንግስት ሙሉ በሙሉ እንዲቆጣጠረው አደረገ። ከዛ በኋላ ቀላል ሆነ ለማጥቆር። ብዙ ከአረማውያን የነበሩ አስተምሮዎች ወይም እምነቶች ወይም ፕራክቲሶች የክርስትና ስም እየተሰጣቸው ወደ ቤተክርስቲያን ገቡ። ወንጌል እየጠቆረ መጣ። በጣም የጠቆረበት ጊዜ ነበርና ስለዚህ ልዩነታቸው ዛን ያ መንፈሳዊ ንጽህናን የሚያመለክተው፣ ይሄ ደግሞ ወንጌል የተበረዘበትን ዘመን የሚያመለክት ነውና ለዚያ ነው ጥቁር የተባለው። ጥሩ ሐሳብ ነው የሰጣችሁን።
ስለዚህ ቀጥሎ እንግዲህ የምናገኘው ነገር ያ ጉራቻ ፈረስ ላይ የተቀመጠው ሰው ደግሞ በእጁ የያዘው ነገር አለ። የያዘው ደግሞ ሚዛን ነው ይላል። እና ሚዛን እንግዲህ ብዙ ጊዜ ነገሮችን ለመመዘን ነው የምንጠቀምበትና ምንድነው የተለየው ትርጉም? እንግዲህ በዛ እንግዲህ ጨለማ አይነት የሆነ እንግዲህ የተበረዘ አይነት ዘመን ውስጥ ሚዛን እንዴት ሊኖር ይችላል? ሚዛን ምንን ያመለክታል? ምንን ነው የሚያሳየው? ጥሩ ነው። እንግዲህ ዶክተር አይጠገብ በደንብ አብራርተዋል። ወደ ሚዛኑ ከመሄዴ በፊት አንድ ነገር መጨመር የሚፈልገው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስን ብርሃን ይለዋል አይደል? ደግሞ ደጋግሞ ዮሐንስ 1:6-9 ምን ይላል? የዮሐንስ ወንጌል 6:9 ላይ ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር ይላል። እርሱም በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ ወገኖቹም አላወቁትም እያለ ይቀጥላል እና ጌታችን ኢየሱስ ክርስቶስ የዓለም ብርሃን ብርሃን እንደሆነ ያ ብርሃን ደግሞ በጨለማ ያበራ እንደነበረ በተለያዩ ቦታዎች ይናገራል እና ወንጌሉ ቅድም እንደተባለው ያ ነጩ ፈረስ የክርስቶስ ኢየሱስን ጽድቅ የክርስቶስ ኢየሱስን የማዳን ኃይል የሚገልጽ ነበር። አሁን ደግሞ ተበረዘና ወንጌል በትክክል እንዳይሰበክ ሆነ። የተበረዘበት ጊዜ ነው ብለናል እና አሁን ግን ፈረሱ ላይ የተቀመጠው ምን ይዟል? ሚዛን ይዟል ይላል። ሚዛኑ ምንድን ነው የሚያመላክተው? ሚዛን ሁል ጊዜ እግዚአብሔር አንድን ነገር ፍርዱን ነው የሚያሳየው። እግዚአብሔር ውሳኔ መስጠቱን ነው የሚያሳየው። እግዚአብሔር በዛን ዘመን በነበረው ነገር ላይ ፍርድ እንደሚሰጥ ከዚያም ባሻገር ደግሞ እየሆነ ያለውን ነገር ምን ያክል የእግዚአብሔር ቃል እያጠረ እንደመጣ የሚያሳይ ነው። አንዱ የሚያሳየው ምንድነው? ሚዛን እህል አሁን ቤቱን ሞልቶ ውጪም ሞልቶ ሳለ ሰው እየሰፈረ አይደለም የሚጠቀመው። ገበሬ ዝም ብሎ አንስቶ ነው የሚጠቀመው። ግን ገዝቶ የመጣ ሰው ምንም ገንዘብ የሌለው ሰው ወይም ብዙ እህል የሌለው ሰው እየለካት ነው በሚዛን። ስንት ሚዛን አሁን ወፍጮ ቤት ሲካሄድ በሚዛን እያንዳንዷ እየተቆጠረች ነው እንትን የሚሉት። ይሄ የሚያሳየው በበቂ ሁኔታ አለመኖርን ያመላክታል። ስካርሲቲ እጥረት እንዳለ ነው የሚያመላክተው። የምን እጥረት ነው ካልን እዛው ላይ ምን ይላል? ስለ ሚዛኑን የያዘው የሚናገረው ነገር አለ አይደለ? ቀጥሎ ድምፅ ሰማው ይላል። ላንብቦ እሱ በአራቱም እንስሶች መካከል ድምፅ 1 እርቦ ስንዴ በአንድ ዲናር 3 እርቦ ገብስም በአንድ ዲናር ይላል። ያ እንግዲህ ሚዛን የያዘው ነገሩን እየመዘነ ነገሩ እጥረት እንዳለው እያሳየ ነው ያለው። ምንድን ነው የሚያጥረው እንደተባለው ንጹህ የሆነ የእግዚአብሔር ቃል እያጠረ እንደሚሄድ ነው የሚያሳየው። ሚዛኑ የሚያሳየው ንጹህ የሆነ ያልተበረዘ ወንጌል በዛን ዘመን እያጠረ እንደሚሄድ ያሳየ ነበር። ከዚያ ሚዛኑ ምን አለ? እንዲያውም ብዙ ጊዜ ሚዛን በሚነገርበት ጊዜ ቅድም እንዳልኩኝ አንዱም ደግሞ የሚያሳየው በድሮ ዘመን በተለይ በብሉይ ኪዳን ዘመን የረሃብ ምልክት ነው የሚያሳየው። የረሃብ ምልክት ነው። ለምሳሌ ከዘሌዋውያን ምዕራፍ 26 ላይ ብናነብ ዘሌዋውያን 26 እንዲያውም ሕዝቅኤል 4:16 እንድናነብ እፈልጋለሁ። አንቺ ዘሌዋውያን 26:26 አንብቢልን። ዘሌዋውያን 26 ቁጥር 26 እንደዚህ ይላል። የእህላቸውንም ድጋፍ በሰበርኩ ጊዜ 10 ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ፣ በሚዛንም መዝነው እንጀራችሁን ይመልሱላችኋል፣ በበላችሁም ጊዜ አትጠግቡም። አየሽ፣ ምን ሲሆን ነው ይሄ የሚሆነው? እስራኤላውያን ከእግዚአብሔር ከራቁ፣ እግዚአብሔርን ሲበድሉ፣ ሌሎች አማልክትን ሲያመልኩ እግዚአብሔር ምን አለ? እቀጣችኋለሁ አለ። በቂ ዝናብ አልሰጣችሁም፣ በቂ እህል አልሰጣችሁም። 7 ሴቶች በአንድ ምጣድ
ይጋግራሉ። ለምን? በቂ እህል የለማ፣ ምን ዋጋ አለው ብለው እዛው ላይ ይጋግራሉ። አንደኛዋ ሴት ከአንደኛዋ ስትበደር በሚዛን እየለኩ ነው እንጀራን ማለት ነው፣ ወይም እህልን እየለኩ ይቀባበሉ ነበር። ይህ የሚያሳየው ከባድ የሆነ እጥረት እንዳለ፣ ከፍተኛ የሆነ እጥረት እንዳለ ያሳያል። በሕዝቅኤል ምዕራፍ 4 ቁጥር 16 ላይ ደግሞ ምን ይላል? እንዲህ ይላል፣ ደግሞም እንዲህ አለኝ፣ የሰው ልጅ ሆይ የኢየሩሳሌምን የምግብ ምንጭ አደርቃለሁ፣ ሕዝቡም የተወሰነ ምግብ በጭንቀት ይበላል፣ የተመጠነ ውሃም በስጋት ይጠጣል ይላል። የምግብና የውሃ እጥረት ስለሚኖር እርስ በርስ ሲተያዩ ይደነግጣሉ፣ ከኃጢአታቸው የተነሳ መንምነው ይጠፋሉ ይላል። እንግዲህ እግዚአብሔር ስለ እስራኤላውያን ሲናገር ከፍተኛ የሆነ ሲቀጣቸው ከፍተኛ የሆነ የምግብ እጥረት ያጋጥማቸዋል። እግዚአብሔር ከነሱ ጋር ሲሆን ግን ቃሉ ከነሱ ጋር ይሆናል፣ ይባረካሉ። ኦኬ፣ የሚበሉትን አያጡ፣ ለሌላም ያበድራሉ። ትበደራለህ እንጂ አትበደርም ተብሏል። ስትገባ ትባረካለህ፣ ስትወጣ ትባረካለህ ተብሏል። አሁን ግን ከእግዚአብሔር ሲለዩ ግን ምን ይሆናሉ? በቃ ስትወጣ የተረገምክ ትሆናለህ፣ ስትገባም የተረገምክ ትሆናለህ። ሰማዩ በቃ ይደርቅብሃል፣ እንደ ነሐስ ይሆንብሃል፣ ምድሪቱም ትደርቅብሃለች። ስለዚህ ከፍተኛ ረሃብ ያጋጥመሃል። እኔ ነኝ የምመግብህ እያለ ነው እስራኤላውያን። እኔ ነኝ ሕይወታችሁን የማኖረው። አሁን እንግዲህ ያንን ምሳሌ ነው ዮሐንስ እዚህ ጋር እየተጠቀመ ያለው። እግዚአብሔር ያንን ምሳሌ ተጠቅሞ ለዮሐንስ ምን አለው? ያ ፈረስ፣ ጥቁሩ ፈረስ፣ ጉራቻው ፈረስ በሚወጣበት ጊዜ፣ ወንጌል በሚበረዝበት ጊዜ፣ እውነተኛ ወንጌል በሚበረዝበት ጊዜ የእግዚአብሔር ቃል እያጠረ 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 ይሄዳል የሚል ነው። እና አሁን አንዱ ምንድን ነው መስፈሪያው? ስንዴ አንድ እርቦ ስንዴ ስንት ይሆናል አለ? 1 ዲናር ይሆናል። ከዚያ ደግሞ 1/3 እርቦ ገብስ ደግሞ ምን ይሆናል አለ? 1 ዲናር 3 እርቦ ገብስ። 3 እርቦ ገብስ ይሆናል አለ። አሁን ከመጽሐፍ ቅዱስ በዚህኛው ስንመለከት አነባለሁኝ። ምን ይላል መሰለሽ? ከዚያም ከአራቱ ሕያዋን ፍጡራን መካከል ይላል ቁጥር 6 ላይ ምዕራፍ 6 ቁጥር 6 1 እርቦ ስንዴ ለ1 ቀን ደመወዝ ይሆናል ይላል። 1 እርቦ ስንዴ ለ1 ቀን ደመወዝ፣ 3 እርቦ ገብስም ለ1 ቀን ደመወዝ ይሁን፣ ዘይቱንና ወይኑን ጠጅ ግን አትጉዳ ይላል። እዚህ ጋር ምንድን ነው የምናየው? በዛን ዘመን 1 እርቦ የሚባሉ በእንግሊዝኛ ኳርት ይባላል። 1 እርቦ ስንዴ የአንድ ሰው የቀን ደሞዝ ነው። የቀን ደሞዙ ነው። ያም ደግሞ ለአንድ ሰው መብል የሚበቃ ነው። ግን ያ ሰው ቤተሰብ ካለው በፍጹም አይበቃውም ማለት ነው። ስለዚህ ቤተሰቡን ለመመገብ ምን ማድረግ አለበት? ስንዴን መብላት አይችሉም፣ ገብስ ነው የሚበሉት ማለት ነው። ገብስ ያኔ የድሃ ምግብ ነበር። የዝቅተኛ ኑሮ ህይወት የሚኖሩ ሰዎች ምግብ ነበር። ስለዚህ ወደዛ ይወርዳል ማለት ነው። አሁን እንግዲህ ከእግዚአብሔር ቃል አንጻር ስናይ ሰው እውነተኛ የሆነውን ያልተበረዘውን የእግዚአብሔርን ቃል የሚሰሙበት ቦታ እንኳን አልነበረም። ምክንያቱም ሲስተማቲክ ሆኖ መንግስት፣ ቀደም እንደተባለው መንግስትም ቤተክርስቲያንም አንድ ላይ ሆና የሐሰት ትምህርቱን መምራት ጀመሩ፣ መግፋት ጀመሩ፣ ማሰራጨት ጀመሩ እና የእግዚአብሔር ቃል እያጠረ ሄደ ለማለት ነው። አመሰግናለሁ። በጣም ጊዜ ይስጥልን ፓስተር። ፓስተር አይጠቀም ጨምር ካለ ሲለኝ በጥሩ ሁኔታ ገልጾታል። እንግዲህ በዘመናዊ አነጋገር ምንድነው ረሃብ አለን። ረሃቡ ደግሞ ከፍተኛ የዋጋ ግሽበት እንዳመጣ ነው የሚያሳየው። በጣም በከፍተኛ እና እንደው አንዳንድ እንትኖችን ይህ አባባል ምን ማለት ነው ብዬ እንደው ሪፈር ለማድረግ ስሞክር ከ8 እስከ 16 እጥፍ ነው እንትኑን ያሳደገው
ኢንፍሌሽኑን ያሳደገው ማለት ነው። እና ይሄ እንግዲህ በጣም በመንፈሳዊ አይን አሁን ይሄ ስለ እህል ያነሳው ነገር እህል ዝም ብሎ ስለ ስንዴና ስለ ገብስ አይደለም፣ ስለ መንፈሳዊ ነገር ነው፣ ስለ እግዚአብሔር። ምክንያቱም እህል መጽሐፍ ቅዱስ እንደምናነበው የእግዚአብሔር ቃል ነው ይላል። ዘር እህል የእግዚአብሔር ቃል ነው ይላል ሉቃስ ወንጌል ምዕራፍ 8 ቁጥር 11 እና የእግዚአብሔር ቃል በዚያን ጊዜ በጣም ከፍተኛ የሆነ ሰው ፈልጎ አጣው፣ ተራበ። እውነተኛው ወንጌል ፈልጎ ሰው በጣም ተራበ። ከፍተኛ እርሃቡ፣ የመንፈሳዊ እርሃቡ ልክ የዚህን ያህል 8 እስከ 6 እጥፍ የዋጋ ግሽፈት በአንድ ማህበረሰብ የእህል ዋጋ ላይ ሊያመጣ ከሚችለው ጋራ ነው የተነጻጸረው። ይሄም ለምንድን ነው? ይሄ በዛን ጊዜ የነበረው የእግዚአብሔር ቃል ማነው እውነተኛ ወንጌል ከፍተኛ የሆነ እጥረት ነው። ለምንድን ነው የሆነው? ቅድም ተነጋግረናል፣ ሐሳቡን አንስተነዋል። እና እውነተኛው ወንጌል ምን እየሆነ ነው የመጣው? እየደበዘዘ የሐሰት ወንጌል። እንግዲህ ይሄ በዛን ጊዜ ምንድን ነው የሆነው ያል እንደሆነ ቅድም እንደተነጋገርነው ከአሕዛብ በርካታ የሆኑ የሐሰት እንትኖች ወደ ቤተክርስቲያን ገቡና እውነተኛውን ወንጌል ምን እያደረጉት መጡ? እየገፉት፣ በቃ እያጠፉት፣ እያደበዘዙት ሄዱ። እውነትን የያዙ ሰዎች ደግሞ ቅድም እንዳልነው ስደት ውስጥ ገቡና እነሱ መስበክ ወይም ወንጌልን ለማስተማር ኦፊሻሊ ሲከለከሉ የሐሰት አስተምሮውን ወደ ቤተክርስቲያን የሚያመጡ ሰዎች ግን በብዛትም ምን እየሆኑ ሆኑ? ነፃነትም እየተሰጣቸው ያንን እያስተማሩ ቤተክርስቲያን ወደ መንፈሳዊ ጨለማ ውስጥ በጣም እየገባች እንደሄደች ነው የምናየውና የሐሰት አስተምሮ በጣም ተስፋ ቤተክርስቲያንን በጣም ከፍተኛ አደጋ ላይ የጣላት የሐሰት አስተምሮ በጣም ከፍተኛ ደረጃ ላይ ተስፋፋ። ሁለተኛው ደግሞ የመንግስት ሃይማኖት በመሆኑ ስደት ቀረ። የመንግስት ሃይማኖት ነው። ክርስትና የመንግስት ሃይማኖት ስለሆነ ስደት ቀረ። ስደት ሲቀር ክርስቲያኖቹ ምን ሆኖ በመንፈሳዊ ነገር ላይ ማተኮር ትተው እንትናቸው አቴንሽናቸው ወደ ስጋዊ ነገር 100% ማለት በሚቻል ደረጃ ወደ ስጋዊ አስተሳሰብ፣ በቃ ስጋዊ ነገር። አሁን መንፈሳዊ የሚባለው ነገር እግዚአብሔር እኮ ስደትን ችግርን የሚፈቅደው ለዚህ እኮ ነው። በቃ ለማንቃት ነው። ከሄድንበት የተሳሳተ መንገድ ለመመለስ ነው የሚያመጣው ያንን እና ቤተክርስቲያን በጣም ወደ ዓለማዊነት እየገባች ክርስቲያኖቹ በቃ ስደት ቀረ፣ በቃ ሰላም ሆነ ኑሮ። በዚህ ምክንያት የተነሳ መንፈሳዊነት ምን እየሆነ እየወደቀ መጣ። ይሄ ለማን በር ከፈተ? ሐሰት እየገነነ እንዲሄድና ቤተክርስቲያን እንዲቆጣጠር በር ከፈተ። ቅድም ያልነው ይሄንን ነው። ሰይጣን ክርስትናን ስለፈለገው አይደለም የመንግስት ሃይማኖት ያደረገው፣ ክርስትናን ለመግደል ነው። ሲስተማቲክ በሆነ መንገድ ክርስትናን ለመግደል ነው ቤተ መንግስት ውስጥ ያስገባው። በቃ ይሄ እኮ በዘመናት በእኛም ሀገር እኮ የሆነው ይሄ እኮ ነው። በእኛም ሀገር የሆነው ይሄንን ነው። እና ነገሮች በሚመቻቹበት ጊዜ ክርስቲያኖች መንቃት አለብን፣ አደጋ አለ ማለት ነው። እና ያንን ነው ከፍ ያደረገ አስመስሎ ሰይጣን አዘቅት ውስጥ ክርስትናን ከተተው። በቃ ጨለማ የሆነው በዛ። ከዚህም የተነሳ ነው አሞስ 8 ላይ የእግዚአብሔር ቃል ሲናገር አሞስ 8:11 እስከ 13 ምን ይላል? በዚያን ቀን ነው ጌታ እግዚአብሔር እንዲህ ይላል፣ በምድር ላይ ረሃብ ምሰድበት ዘመን ይመጣል። ይኸውም የእግዚአብሔር ቃል የመስማት ረሃብ እንጂ እንጀራን የመራብ ወይም ውሃን የመጠማት አይደለም። ሰዎች እግዚአብሔርን ለመሻት ከባህር ወደ ባህር ከሰሜን ወደ ምስራቅ ይንከራተታሉ፣ ነገር ግን አያገኙትም። በዚያን ቀን ቆነጃጅት ሴቶች፣ ብርቶች ጎልማሶች ከውሃ ጥም የተነሳ ይዝላሉ ይላል። የእግዚአብሔር ቃል ረሃብ የሚመጣበት ጊዜ ይመጣል ነው ያለው የእግዚአብሔር ቃል። አሁን ከእህል ጋር ነው ደግሞ ያገናኘው ስናይ መጽሐፍ ቅዱስ ውስጥ እህል
የእህል ዘርን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ምን አለ? ዘሩ ማነው? ዘሪው ዘር ሊዘራ ወጣ ይላል። ያው 4 አይነት ቦታ ላይ እንደወደቁ ያሳያል። አንደኛው መንገድ ላይ ወደቀ፣ ወፎች ሰብስበው በሉት። አንደኛው ደግሞ እሾህ መሃል ወደቀ፣ ሲበቅል ግን አነቀው። ከዚያ ደግሞ ሶስተኛው ደግሞ በድንጋያማ ቦታ ላይ ጭንጫ መሬት ላይ ወደቀ፣ እሱ ደግሞ ስር መስደድ አልቻለም፣ ወዲያው ደረቀ ይላል። አራተኛው ደግሞ በጥሩ መሬት ላይ ስለወደቀ እሱ ብዙ አፈራ ይላል። 30፣ 60፣ 100 እጥፍ አፈራ ይላል። ይሄ የሚያሳየው እንግዲህ እግዚአብሔር ያንን የእህልን ዘር እንደ ምሳሌ እንደ እግዚአብሔር ቃል ምሳሌ እንደሚናገር ሉቃስ ምዕራፍ 8 ቁጥር 11 ላይ ዘሩ የእግዚአብሔር ቃል ነው ይላል። ዘሩ የእግዚአብሔር ቃል ነው ይላል። ስለዚህ አሁን እህል እየተባለ በብዛት በዛን ዘመን ይዘራ የነበረው ስንዴ ነው። ጌታችን ኢየሱስ ክርስቶስ ሌላ ቦታ ላይ ስናይ አንዱ ሰውዬ ስንዴ ዘርቶ ከዛ በነጋት ትንሽ ቆይተው ሰራተኞቹ እንክርዳድን በቅለው አገኙት ስንዴው መካከል። ስለዚህ አሁን ኦልሞስት ያን እንደማለት ነው። ይሄ በቃ አሁን የሚያሳዝነው ግን ስንዴው ኦልሞስት ወደ መብል ማነው ስንዴው የመነመነ የሐሰት ትምህርቱ ወይም ደግሞ እንክርዳዱ እየበዛ የሄደበት ዘመን ነው ማለት ነው። በጣም ሲስተለን ጥሩ አድርጋችሁ ነው የገለጻችሁት። ተመልካቾቻችን እስካሁን በነበረን ውይይት እንደተባረካችሁ ተስፋ እናደርጋለን። የተወያየን ያለኑ በጉ የፈታቸው 7 ማህተሞች በሚል ርዕስ 3ኛውን ማህተም በተመለከተ ውይይት እያደረግን ነበር የቆየነው። ለምሳሌ ያየናቸው ነገሮች ይሄ ጉራቻ ፈረስ ምን ማለት ነው? ለምን ጥቁር ሆነ? ከመጀመሪያውስ ጋራ ነጭ ከሆነው ጋራ ያለው ተቃራኒ መሆኑ ምንን ያመለክታል እያልን እንደገናም ደግሞ በፈረሱ ላይ ተቀምጦ የነበረው ደግሞ የያዘው ሚዛን ነበር። ያ ሚዛን ምንን ያመለክታል እያልን ስንወያይ ቆይተናል። አሁንም ቀጥሎ በሚመጡት ጥያቄዎች ተጨማሪ ውይይቶች እናደርጋለን። እስከዛው ግን አብራችሁ እንድትቆዩ እየጋበዝናችሁ ለጥቂት ጊዜ አፍታው ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ተመልካቾቻችን ከአፍታ ረፍት ተመልሰን መተናል። ከረፍት በፊት እንደምታስታውሱት እየተወያየን ያለኑ የ3ኛውን ማህተም ሲፈታ ያለውን ምን እንደሚመስል እየተነጋገርን ነበርና ጉራቻ ፈረስ ጥቁር ፈረስ እንደሆነ ያም የጨለማ ዘመን ወይም የመንፈሳዊ ውድቀት የነበረበትን ዘመን የሚያመላክት እንደሆነ እንደገናም ደግሞ ሚዛንም ደግሞ ተመልክተን እንደነበር ታስታውሳላችሁና ቀጥሎ ያሉትን ጥያቄዎች አንስተን ውይይታችንን የምንቀጥል ይሆናል። የሚቀጥለው ጥያቄ እንግዲህ የሚሆነው ቅድም የተወሰነ በውይይታችን አንስተነዋል፣ ነገር ግን የበለጠ ትንሽ እንድናየው ለማለት ነው። በቁጥር 6 ላይ ደግመን ብናነብ ምን ይላል? በ4ቱም እንስሶች መካከል ድምፅ 1 እርቦ ስንዴ በ1 ዲናር፣ 3 እርቦ ገብስም በ1 ዲናር ብሎ ሲናገር ሰማሁ ብሎ የሚናገረውን ነገር እንመለከታለንና እዚህ ጋር ቅድም የተወሰነ ጠቅሳችሁልናል። ስንዴና ገብስ ተብሎ ተጠቅሰዋል እና በእርቦ እንደሚመዘኑ እንደገናም ደግሞ የሚሸጡበትንም ዋጋ ተመልክቶ እናያለን። በ1 ዲናር እንደሆነ ማለት ነው። እና እነዚህ ስንዴና ገብስ መጠቀሳቸው ምንድነው ከዚህ ማህተም ጋራ በተለይ የሚያገናኛቸው? ከዚህ ዘመን ጋራ ምን የተለየ ግንኙነት ስላላቸው ነው? ስንዴ ብቻ አይደለም ገብስም ነው አብሮ የተጠቀሰው እና ምን የተለየ ትርጉም አላቸው እነዚህ ሁለት የእህል አይነቶች? እንግዲህ ስንዴና ገብስ የሚጠቀስበት ምክንያት ስንዴ ከፍተኛ ገቢና መካከለኛ ገቢ ያላቸው ሰዎች በዛ ዘመን የሚበሉት ነው። ገብስ ደግሞ ኑሯቸው በጣም ዝቅተኛ የሆነ የህብረተሰብ ክፍል የሚበሉት ነውና ስንዴው ማነው ገብስም ስንዴም ይላልና ይሄ እንግዲህ ምንድነው ኢንፍሌሽኑ ማለት የወንጌል በአገላለጹ ደረጃ ስንሄድ በእህል ደረጃ ስንሄድ ኢንፍሌሽኑ ሁሉንም ያልነካው የህብረተሰብ ክፍል የለም። ሀብታሙም ድሃውም የችግሩ ምንድነው ሰለባ ሆኗል።
አሁን ወደ መንፈሳዊ ሁኔታው ስናመጣው በዛ ዘመን እንግዲህ ምንድነው ያልነው? በዛ ዘመን ቤተክርስቲያንና መንግስት አንድ የሆኑበት በፊት መንግስት ቤተክርስቲያንን ምን የሚያደርግበት ነበር? ኦፕረስ የሚጨቁንበት የሚያሳድድበት ጊዜ ነበር። ስለዚህ መንግስት የፈለገውን ሃይማኖት ይቀበላል፣ ያልፈለገውን ሃይማኖት ያባራል። ስለዚህ ክርስትና ከማይፈለጉት መካከል ነበር፣ ይሳደድ ነበር። አሁን ግን መንግስት አመጣና ምን አደረገው? የመንግስት ሃይማኖት ቦታ ሰጠው። በቃ ትልቅ ቦታ። ስለዚህ የመንግስት ሃይማኖት ተባለ። እዚህ የመንግስት ሃይማኖት በሚሆንበት ጊዜ ደረጃው ከማን ጋር ተስተካከለ? ከመንግስት ጋር ተስተካከለ። አሁን ይሄንን ከፍተኛ የሆነ ሁሉን አቀፍ የሆነ መንፈሳዊ ችግር የፈጠረው ያ ህብረት ነው ያ አንድነት ነው። እና ቅድም ማነው ባለ እንትን ከረፍት በፊት እንዳነሳ ነው ሲታይ መልካም ይመስላል። ክርስትና ከፍ ተደርጎ በመንግስት ሌብል ምን ተሰጠው? ክብር ተሰጠው እና ደስ የሚል ይመስላል። ግን ያ መሆኑ ምንድነው ያመጣው? እንደተነጋገርነው አንደኛ ስደት ሲቀር የክርስቲያኖች ሐሳብ ወደ ወንጌል መሆኑ ቀረና ወደ ምን ሆነ? ወደ ዓለማዊነት ሄደ። ክርስቲያኖቹ ወደ ዓለማዊነት በቃ ዓለማዊ ምኞት፣ ዓለማዊ ፍላጎት፣ ዓለማዊ ሐሳብ ሙሉ በሙሉ ልባቸውን ተቆጣጣ። ስለዚህ ወንጌል ምን ወደቀ። የዚህ የነሱ ደግሞ እንደዚህ መሆን ለተቃራኒው በር ከፈተ። ተቃራኒው ምንድነው? የሐሰት አስተምሮ ከአሕዛብ ወደ ቤተክርስቲያን ቀስ ቀስ እያለ ገባ። እንዲያውም ብዙዎቹ ዛሬ በክርስትና ውስጥ ተቀባይነት ያላቸው የሐሰት አስተምሮች በዛን ጊዜ የክርስትና ስም የተሰጣቸው ከፓጋኒዝም ከአረማዊነት የገቡበት ጊዜ ነው። እና እነዛ ገቡ። ከዛ በኋላ የእግዚአብሔር ወንጌል ምን እየሆነ መጣ? እየተበረዘ መጣ። እየተበረዘ በመምጣቱ ያንን ወንጌል የሚሰብኩ ንጹህን ወንጌል የሚሰብኩ ሰዎች በጣም ሬር ሆኑ። ያኔ በብዛት በኃይል ሲሰበክ የነበረው ወንጌል አሁን ምን እየሆነ መጣ? በጣም እየወደቀ መጣ። እና እንዲያውም ልክ በገብስ በጣም ዝቅተኛ ዋጋ ነው። ገብስ በጣም ዝቅተኛ ዋጋ ነው። ልክ የዚያን ያክል በጣም ክርስትና እዛ ደረጃ ድረስ ወደቀ። እና የነዚህ ሁለት ኃይሎች አንድ መሆን ነው ያንን ችግር ያመጣው። ያንን ችግር ያመጣው የሁለቱ ኃይሎች አንድ መሆን ነው። ስለዚህ ሁለት ነገር ነው የሚያሳየን ማለት ነው። አንድ እንግዲህ የተበረዘ ምናልባት ገብሱ ይሆናል አይደል? ያን የሚወክለው ገብሱ የተበረዘውን አይነት ወንጌልና ወይም ወንጌል ያለውን ነገር የተበረዘ ነገርን፣ ስንዴው ደግሞ ጥርት ያለውን የእግዚአብሔርን ቃል ወይም እግዚአብሔርን ወንጌልን ትክክለኛውን ወንጌል ያመለክተናል ማለት እንችላለን ወይስ ምንድነው? ይሄንን ያመጣው አገላለጹ ምንድነው የነበረው? የረሃብ የወንጌል ረሃብ፣ የእውነተኛው ወንጌል ረሃብ በጣም የዚያን ያክል አሁን ኢንፍሌሽኑን ነው እየገለጸ ያለው በሁለቱም በኩል ለሀብታም ለድሃውም እንትኑ ይሄ የዋጋ ግሽበቱ በጣም ከፍ አለ። አሁን ካፒታላይዝ መደረግ ያለበት ዋጋ ግሽበቱ በጣም ከፍ ማለቱ ነው። ለድሃውም ይሁን ለሀብታሙም ይሁን ከፍ ማለቱ ነው። እና ይሄ የሚያሳየን ነገር ምንድነው? የእግዚአብሔር ወንጌል እውነተኛውን ወንጌል አሁን ምን ሆነ? በጣም ተጣለ፣ ወደቀ፣ በጣም ወደቀ። ለምንድነው እንዲወድቅ የተደረገው? ክርስቲያኖቹ ያንን ወንጌል አፖል በጣም ከፍ አድርገው ይዘውት በጣም ሲሰብኩ የነበሩ ሰዎች ይዘውት የነበሩት ሰዎች አሁን ምን አደረጉት? ለቀቁት። ለምን? አሁን ኑሯቸው የተመቻቸ ሆነ። ለምን? መንግስት ነፃነት ሰጣቸው። ሲጀመር ደግሞ በዛን ዘመን የነበረው ሲስተሙ ራሱ የሚያስተምረው የተበረዘ ወንጌል ነው። ትልቁ ችግሩ የተበረዘ ወንጌል ነው የሚሰብከው። ቀድም እንደተባለው የአረማውያን ትምህርት ቤተክርስቲያን ውስጥ ገብተዋል። አለቀ። እስካሁን ቀጥሎ ያለው ማለት ነው። ከዛ የተነሳ አሁን በምን ላይ ያተኮረ ነው? ዶክተር አይጠገብ እንዳለው
የእግዚአብሔር ቃል እውነተኛው ንጹሑ የእግዚአብሔር ቃል በጣም እያጠረ ሄደ። የሚያስተምረውም የለማ። ጥቂቶቹ ደግሞ ቢኖሩም ደግሞ ምድራዊ ነገርም በምድራዊ ሀሳብ መሳብ ደግሞ አለ፣ ስደቱ ስለሌለ። ሌላው ደግሞ ቀድም እንዳልኩኝ ለምንድን ነው እህልን እዚህ ጋር የጠቀሰው? አንዱ ነገር በዛን ዘመን እንደተባለው ስንዴ ማለት የጥሩ ኑሮ ያላቸው ሰዎች የሚበሉት ምግብ ነበረ። ገብስ ደግሞ የድሆች ምግብ ነበረ። ስለዚህ ስንዴው ምን ሆነ? በጣም ተወደደ። እንደተባለው በጣም ተወደደ። ያኔ አንድ ሰው ቀኑን ሙሉ ሲሰራ ውሎ የአንድ ቀን ምግቡን ስንዴ ነው ይዞ የሚገባው። ይሄ ከፍተኛ ችግር እንዳለ ነው የሚያሳየው። ኦኬ፣ ይሄ ማለት ምን ማለት ነው? ቤተሰብ ያለው ቤተሰቡ መመገብ አይችልም። ለምን? ለአንድ ሰው ብቻ የሚበቃ ነው የሚሰጠው በአንድ ቀን ስራው። ስለዚህ ምን መግዛት ጀመረ? ስንዴ ገብስ መግዛት ጀመረ። ገብሱ ደግሞ እንዳልነው የድሃ ምግብ ነው። ስለዚህ ንጹሕ የእግዚአብሔር ቃል በበቂ ሁኔታ አለመኖሩ ምን ሆኗል? ሰው ማይሆን ነገርን እንደ እውነት እየተቀበለ ሄደ። አብዛኛው በዓለም ላይ ያለው የሐሰት ትምህርት መሰራጨቱ፣ በቢሊዮኖች የሚቆጠሩ ህዝቦች ዛሬ የሐሰት ትምህርት ነው የሚያምኑ በሚያሳዝን መልኩ። በዚህ መልኩ እየመጣ መምጣቱን ነው የሚያሳየ ነበረው። በጣም ጊዜ ይስጥልን። ስለዚህ አሁን የምናያቸው የተሳሳቱ አይነት ትምህርቶች በዛን ጊዜ ገቡ ናቸው ማለት እንችላለን ማለት ነው። ስለዚህ የመጨረሻውን ጥያቄ እንግዲህ እናንሳና ውይይታችንን ወደ መጨረሻ እናመጣለን። መጨረሻ ላይ ምንድነው የሚለው? እንግዲህ ስለ ስንዴው ስለ ገብሱ ካነሳ በኋላ ቁጥር 6 ላይ ዘይትንና ወይንንም እንዳትጎዱ ሲል ሰማሁ ደግሞ ብሎ ይናገራልና ዘይትና ማለት እንግዲህ ዘይትና ወይኑስ ምንድነው የሚያመላክተው? እንደገናም ደግሞ እንግዲህ ለኛ የሚቀርልን አሁን ለዚህ ዘመን ላለን ሰዎች ከዚህ ከሶስተኛው ማህተም ልንማረው የሚገባ ትምህርት ምንድነው? ምን ልንወስድ እንችላለን እንደ ትምህርት? ዘይትን ወይንን አትጉዳ የሚለው ደግሞ ተስፋ ያለው መልእክት ነው። ምንድነው ይሄ ተስፋ ያለው የምንለው? ዘይት እንግዲህ በመጽሐፍ ቅዱስ ውስጥ የመንፈስ ቅዱስ ምሳሌ መሆኑን ኢሳይያስ ምዕራፍ 61 ቁጥር 1 ላይ፣ ሉቃስ 4 ከ17 እስከ 19፣ ማቴዎስ 25 ደግሞ እነዚያ የቆነጃጅቱን ታሪክ ስናነብ ከ1 እስከ 13 የመንፈስ ቅዱስ ምሳሌ ነው። አሁን ቅድም እንዳልነው መንግስትና ሃይማኖት በሚዋሃዱበት ጊዜ አንድ በሚሆኑበት ጊዜ ያኔ ወንጌል ምን ሆነ? እየወደቀ መጣ። ለምንድን ነው እየወደቀ የመጣው? ክርስቲያኖች ነፃ መሆናቸው ወንጌልን እንደ ድሮ እንዳይሰብኩ በቃ ሽባ አደረጋቸው። ስለዚህ ሽባ ሲያደርጋቸው ሐሰተኛው አስተምሮ ደግሞ ከፓጋኒዝም ቀስ እያለ ወደ ቤተክርስቲያን ገባ ተጠራቀመና ወንጌልን ምን አደረገው? በረዘው። አሁን ይሄ ልክ መንፈስ ቅዱስ በዛ በነጩ ፈረስ ዘመን ማለት በሐዋርያት ዘመን ይሰራ እንደነበረው እንደ ልቡ እንዳይሰራ እንቅፋት አደረገው። እንቅፋት ሆነ። ሐሰት አስተምሮ ቤተክርስቲያንን ተቆጣጠረ፣ ክርስቲያኑን ዓለም ተቆጣጠረው። ስለዚህ እንደዛ መጀመሪያ ዘመን እንደነበረው ወንጌል በሙላቱና በንጽህና እንዳይሰበክ አደረገው። ግን ያም ቢሆን ግን አሁንም መንፈስ ቅዱስ ሙሉ በሙሉ ስራውን አላቆመም። በዚያን ውስጥ በጣም አንዳንድ ቡድኖችም እንደገና ደግሞ ግለሰቦችም እግዚአብሔር በተለያየ አይነት መንገድ ወንጌልን ንጹህን ወንጌል ያስተምራቸው ጀመር እና እነኛ ሰዎች ማንም ሳያስተምራቸው ነው። አሁን እነ ፒተር ዋልዶ ማንም ያስተማራቸው የለም። መጽሐፍ ቅዱስን በማንበብ ብቻ እውነተኛውን ወንጌል አገኙ። ከዛ በኋላ ለዛ ለእውነተኛ ወንጌል ጥብቅና ቆሙ። ሌሎችም እንደዚሁ ግለሰቦችም ቡድኖችም
እውነተኛውን ወንጌል በልዩ ልዩ አይነት መንገድ መንፈስ ቅዱስ ይገልጽላቸው ጀመር። ወይም ሰዎቹን ራሳቸውን ያነሳሳቸዋል። ከዚያ በኋላ መጽሐፍ ቅዱስ እንዲመረምሩ ያደርጋቸዋል። ከመረመሩ በኋላ እውነቱን ያውቃሉ። ያንን ሲያገኙ ደግሞ እነሱ በተቻለ መጠን እንግዲህ ይሄ በጣም ሊሚትድ በሆነ በጣም በተወሰነ መልኩ መንፈስ ቅዱስ እየሰራ መሆኑ ሙሉ በሙሉ የመንፈስ ቅዱስ ስራ ሙሉ በሙሉ እንዳልተቋረጠ ከምድራችን እንዳልተወሰደ በተወሰነ ደረጃ መንፈስ ቅዱስ እየሰራ መሆኑን የሚገልጽ ነው። ወይን ስንል ደግሞ ማቴዎስ ምዕራፍ 26 ቁጥር 27 እና 28 የምን ምሳሌ ነው ይላል? ወይኑ የክርስቶስ ደም ምሳሌ ነው። እና አሁን አንዱ ትልቁ በዛ የሐሰት አስተምሮ ወደ ቤተክርስቲያን በሚገባበት ጊዜ አንዱ ትልቁ ሰይጣን ያነጣጠረበት ምንድን ነበረ? መዳን በክርስቶስ ጸጋ የሚለው መዳን በጸጋ የሚለው አስተምሮ ላይ ነበር ያነጣጠረው። አሁን ጽድቅ ወደ ምን አዞረው? በስራ አዞረው እና የክርስቶስ ደም ያስገኘው የክርስቶስ መስዋዕትነት ያስገኘው የድነት ስራ በቃ እንዲሰበክ ሰይጣን አልፈለገም። በዛ ምክንያት ላይ በሱ ላይ አነጣጠረና የለም ጽድቅ በስራ አሁን ምን ተባለ? ወደዚህ ቦታ ሄዳችሁ ቅዱሳን ቦታዎችን ብትሳለሙ ጽድቅ ይቆጠርላችኋል። የቅዱሳኖች ጽድቅ ሄዳችሁ ስለዚህ እናንተ መሄድ ብቻ ነው። ሄዳችሁ ያን ካል ለቤተ ክርስቲያን የሰጣችሁ እንደሆነ ወይም ይሄን ያደረጋችሁ እንደሆነ ወይም እንደዚህ ያደረጋችሁ እንደሆነ በቃ የእግዚአብሔርን ጽድቅ ታገኛላችሁ። ጽድቅ የምታገኙት እናንተ በምትሰሩት ስራ ነው። ይህን ስታደርጉ፣ ለቤተ ክርስቲያን ስትሰጡ፣ ቅዱሳን ቦታዎችን ስትጎበኙ፣ እነዚህ ቅዱስ የሚባሉ ነገሮችን ስትገዙ እና እነሱን ስትይዙ በቃ ጽድቅ እግዚአብሔር ይሰጣችኋል። በስራችሁ በምታደርጉት ነገር ጽድቅን ታገኛላችሁ የሚልና የኢየሱስ ክርስቶስን የማዳን ስራ በቃ ከጨዋታ ውጭ አደረጉት እና ግን በዚያም ውስጥ ምን አለ? እውነተኛው መዳን በኢየሱስ ክርስቶስ በጸጋ መሆኑ የሚያነጻን ከኃጢአታችን የኛ ስራ ሳይሆን የክርስቶስ ደም መሆኑን የተለያዩ ግሩፖች የተለያዩ ግለሰቦች በዛ በጨለማ ውስጥ ያንን እውነት ምን ያደርጉ ነበር? ያገኙ ነበር። እነሱ አግኝተውም ደግሞ ለሌሎች ምን ያደርጋሉ? ያካፍሉ ነበር እና ሰይጣን የሚችለውን ሁሉ አድርጎ እውነትን ለመበረዝ ጥረት ቢያደርግም ጽድቅ በእምነት በክርስቶስ ጸጋ የሚለውን በሰው ስራ በሚል ቢተካም ግን የእግዚአብሔር እውነት አሁንም ሙሉ በሙሉ ሊሰወድ በቃ የእግዚአብሔርን እውነት ማንም ሊያሸንፍ አይችልም። የሚያሳየው እውነት ኃያል ነው። በብዙ ተቃርኖ ውስጥ አሸንፎ ይወጣል እና ታሪኩ ይህንን ነው። የተደረገው ጥረት ቅድም ብለናል፣ በዘዴ ነው። ክርስትናን የመንግስት ሃይማኖት የተደረገው በዘዴ ነው። ምክንያቱም በጉልበት ጥረው እያሸነፈ ባህል እየሰፋ ሲሄድ ቆይ አምተን እዚህ አስገብተን ዝም ማሰኘት ነው የተባለው። ልክ ነው። በተወሰነ መልኩ በጣም ጥሩ ሰርቶላቸዋል። ሐሳባቸው ተሳክቷል እኮ አልተሳካም ማለት ተሳክቷል። ግን ቢሆንም በዚያ ውስጥ ደግሞ እግዚአብሔር ዝም አላለም። የእግዚአብሔር እውነት ምን እያደረገ መጣ? ያንን ጨለማ የሸፈነውን ጨለማ ምን እያደረገ እየገለጠ እያሸነፈ ወደ ስናጠና እናየዋለን። መጨረሻ ላይ ሙሉ በሙሉ ዓለምን ወደ መቆጣጠር ደረጃ ደረሰ እና አትጉዱ ያለው ለዚያ ነው። ምንድነው? ሙሉ በሙሉ አይጠፋም። የወንጌል እውነት የፈለገ ሰይጣን ጥረት ቢያደርግ ምንም በሙሉ አይጠፋም። መንፈስ ቅዱስ እንዳይሰራ የፈለገውን ጥረት ቢያደርግ መንፈስ ቅዱስ መስራቱን አያውቁም። ስለዚህ ፓስተር ምን እንማር እንግዲህ ከዚህ ማህፀን ብዙ ነገር ነው የምንማረው። አንደኛው ሰይጣን በየዘመኑ በእግዚአብሔር ቃል ላይ እንደሚዘምት የሚችለውን ሁሉ መንገድ እንደሚጠቀም ማን ያስባል? በከፍተኛ ሁኔታ ወንጌል የሰበከች ቤተክርስቲያን ደሟን ከማፍሰስ
ያልተመለሰች ቤተክርስቲያን ስንል ህዝብ ነውና ከዚያም ደግሞ ከፍተኛ መከራ ስደት ውስጥ ያልፉ የነበሩ ምን ያክል ሰይጣን እንደተዋጋቸው ኃይለኛ ስደትና መከራን አስነሳባቸው። ሁለተኛው ቀይ ፈረስ የነበረው ማለት ነው። ያኔም ወደኋላ በፍጹም ያልተመለሱ ለወንጌል ስራ ሲባል ህይወታቸውን ክርስቶስ ኢየሱስን የሙጥኝ በማለታቸው ኑሯቸውን፣ ተዳራቸውን፣ ሁሉን ነገር ያጡልን እንደዛ ስታደርግ የነበረች ቤተክርስቲያን አሁን ሰይጣን ቀስ ብሎ ቀደም ስንማር እንደነበረው ስትራቴጂውን ቀየረ። አሁን ክርስቲያኖች አንዱ ልናስብ የሚገባው ኤፌሶን ምዕራፍ 6 ላይ እንደተጻፈው ውጊያችን ከስጋና ከደም ጋር አይደለም፣ በአየር ላይ ከሚንሳፈፉ ከሚበሩ ከክፉ መናፍስት ሰራዊት ጋር እንደሆነ እነሱ ደግሞ ሁሉ ጊዜ የተለያየ ዘዴ እየፈበረኩ እንደሚያድሩ ሰው በፍጹም መዘንጋት የለበትም። ለምሳሌ በዚህ ዘመን ቴክኖሎጂ በየጊዜው እያሻሻሉ እንደሚሄዱ ሰይጣንም ደግሞ ክርስቲያኖች ስደት ሲመጣባቸው፣ ፈተና ሲደርስባቸው፣ ችግር ሲመጣባቸው አውቀው ያውቁበትና በርትተው እነሱም ሲተጉ እቺ ነገር አታዋጣም ይልና ደግሞ ሌላ ስትራቴጂ ደግሞ ይቀይራል ማለት ነው። ከዛ ደግሞ ምን አመጣ? ምን አታገለኝ ብሎ ቅድም እንደተባለው ቤተክርስቲያን ምንም ችግር የለውም፣ ማሳደድ አያስፈልግም፣ ማቀፍ ነው የሚያስፈልገው። እንቀፋትና ብቻ የመጨረሻው ስልጣን የማን ይሆናል? የመንግስት ነው የሚሆነው። የመንግስት ነው የሚሆነው። እኛ የምንላችሁን እናደርጋለን። ሃይማኖታችሁን ቀጥሉ፣ እኛ አነካም። ግን እኛ የምንለውን አንዳንድ ነገር ደግሞ ተቀበላላችሁ። ሄዳ ቤተክርስቲያን ምን ሆነች? የመንግስት መጠቀሚያ ሆነች ማለት ነው። የመንግስት መጠቀሚያ መሳሪያ ሆነች ማለት ነው። ኢንፋክት ግን በዛ ሁሉ ሂደት ውስጥ ቤተክርስቲያንም ሰይጣንም የማን መጠቀሚያ ሆኑ? የሰይጣን ማነው? መንግስትም ቤተክርስቲያንም የማን መጠቀሚያ ሆኑ? የሰይጣን አጀንዳ መጠቀሚያ ሆኑ። ሰይጣን በዚህ ዘመን ያቆመ እንዳይመስለን ነው ትልቁ አንዱ ምንማረው ትምህርት። ዛሬም ቢሆን ክፋቱን፣ ተንኮሉን፣ ማታለሉን በከፍተኛ ሁኔታ እየሰራ ነው ያለው። አይኖቻችንን ከክርስቶስ ላይ እንድናነሳ እንደዚሁም ደግሞ ከእግዚአብሔር ቃል ላይ እንድናነሳ በከፍተኛ ሁኔታ ይጥራል ሰይጣን። አንደኛው ምንማረው ይሄ ነው። ውጊያው ዛሬም አለ። ሴቲቱን ምዕራፍ 12 ላይ ራዕይ ምዕራፍ 12 ላይ እንደሚናገረው ሴቲቱን ሳያገኛት ሲቀር ምን አደረገ ይላል? ከዘሯ ጋር ሊዋጋ ሄደ ይላል፣ ወጣ ይላል። በጣም ተናዱ፣ በከፍተኛ ቁጣ ተሞልቶ እግዚአብሔርን ትእዛዝ የሚጠብቁና የኢየሱስ ክርስቶስ ምስክርነት ያላቸው ናቸው። እነሱ ደግሞ ሊዋጋቸው ወጣ ይላል። ስለዚህ ፈተና አለ። ክርስትና እስካለ ድረስ ፈተና፣ ስደት፣ መከራ፣ ችግር አለ። ይህን ማወቅ አለብን። ሁለተኛው ደግሞ ከዛ ላይ የምንማረው እግዚአብሔር ቃል ምን ያክል ለክርስትና ወሳኝ እንደሆነ ልናውቅ ይገባል። ጣል የምናደርገው መሆን የለበትም። የእግዚአብሔር ቃል በሰው ላይ ዲፔንድ የምናደርገው መሆን የለበትም። የእግዚአብሔርን ቃል ለመማር በአንድ ሰባኪ፣ በአንድ ፓስተር፣ በአንድ ሊሆን አይገባም። የእግዚአብሔርን ቃል እያንዳንዱ ሰው በራሱ ሊያውቅ፣ በልቡ ሊሰውር፣ ሊያስቀምጥ ይገባል። ምክንያቱም የእግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ነው ይላል አይደለ? ጳውሎስ ምን ይላል? በቀደም በኦሮምኛ ፕሮግራም ላይ አንድ እሱን ጉዳይ አንስተን ስናወራ ነበርና ምን አለ? ስለዚህ ይህን የጠላትን ክፋቱን ለማሸነፍ፣ ፈተናውን ለማሸነፍ የመጀመሪያው ማድረግ ያለባችሁ አለ በእውነት ዝናር ወገባችሁን ታጠቁ ነው የሚለው። በእውነት ዝናር ወገባችሁን ታጠቁ። በምን? ያንን እያብራራ ሲሄድ ደግሞ የእግዚአብሔር ቃል በጣም ወሳኝ እንደሆነ ይናገራል እዛ ላይ። ስለዚህ ዛሬም ቢሆን የእግዚአብሔር ቃል ከምንም በላይ ለክርስትና ሕይወት ጠላትን ለማሸነፍ፣ ፈተናውን ለማሸነፍ፣ ወንጌልን ለመስበክ የእግዚአብሔርን ቃል አጥብቆ መያዝ ያስፈልጋል ዛሬም የሚል
ትምህርት ነው የምንማረው ብዬ ነው የማስበው። በጣም ጊዜ ስጥልን ፓስተር፣ እግዚአብሔር ባርካችሁ ሁለታችሁም። ጥሩ የውይይት ጊዜ ነበረን። ለተመልካቾች እንደተከታተላችሁት ዛሬ ስናጠና የቆየ ነው በዚህ በስክሪን ላይ እንደምታዩት በጉ የፈታቸው 7ቱ ማህተሞች በሚል ርዕስ በተዘጋጀ ውይይታችን የሶስተኛውን ማህተም ሲፈታ ያለውን ሁኔታ ነበረ ስንከታተል ወይም ስንወያይ የቆየ ነው። ይሄ ደግሞ የሚገኘው በራዕይ መጽሐፍ ምዕራፍ 6 ቁጥር 5 እና 6 ላይ ነው ያለው። እናንተ በግላችሁ እንድታጠኑት ከዚህም የበለጠ ብዙ መልእክቶችን በግላችሁ እንድታገኙ እንጋብዛችኋለን። ዛሬ ግን ስለነበረን ውይይት እግዚአብሔርን እጅግ አድርገን እናመሰግናለን። በዚህም የነበሩትን አገልጋዮች እግዚአብሔር ባርካችሁ እንላችኋለን። አሁን ውይይታችንን ስንጨርስ ጸሎት አድርገን የዛሬ ውይይታችንን እንጨርስ ይሆናል። ከፓስተር አይጠገብ ጋር ጸሎት አድርገን ውይይታችንን እንጨርሳለን። ክብር የሚገባህ እግዚአብሔር አምላካችን ስለሰጠህን የህይወት ቃል እናመሰግናለን። ቃልህን እንድናጠና ስለምትሰጠንም እድል ጌታዊ ክብር ምስጋና ላንተ ይሁን። በዘመናት ጀምሮ በቃልህ ላይ የተደረገውን ዘመቻ አሁን እያየን ነው። ሰይጣን ልዩ ልዩ ስትራቴጂ ስልቶችን በመጠቀም ያንተ ወንጌል እውነቱ ንጹህ ወንጌል እንዳይሰበክ ከፍተኛ ጥረት ሲያደርግ ነበር፣ አሁንም እያደረገ ነው። ስለዚህ እኛም ይህንን በማወቅ ቃልህን በየዕለቱ እንድንመረምር እንድናጠና ሰዎች ስለተናገሩ ሳይሆን የአንተ ቃል ስላለ ብቻ እውነቱን እንድንቀበል እንድትረዳን እንለምናለን። በእውነቱም ደግሞ እስከ መጨረሻ ጸንተን እንድንኖር አንተ እርዳን። ይህንን ጊዜ ስለሰጠህን ጌታዊ ተመስገን። ሁሉ ለአንተ ክብር ይፈጸም። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።